ኢትዮጵያ ከጦር መሳሪያ ሽያጭ ከ30 ሚሊዮን ዶላር ያላነሰ ገቢ ማግኘት መቻሏን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ትናንት አምቦ ከተማ አቅራቢያ የሚገኘውን የሆሚቾ የጦር መሳሪያ ማምረቻ ኢንዱስትሪን በጎበኙበት ወቅት ፋብሪካው ከቀላል እስከ ከባድ መሳሪያና ተተኳሾች እያመረተ መሆኑን ገልጸዋል። አስተያየታቸውን ለዶይቼ ቬለ የሰጡ አንድ የፖለቲካና ዲፕሎማሲ ተንታኝ በጦር መሳሪያ ራስን መቻል በአሁኑ ጊዜ የብሔራዊ ደህንነት መጠበቂያ መስፈርት እየሆነ መጥቷል ሲሉ ተናግረዋል። ስዩም ጌቱ ከአዲስ አበባ ዝርዝሩን ልኮልናል። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በኦሮሚያ ክልል አምቦ ከተማ አቅራቢያ የሚገኘውን የሆሚቾ የጦር መሳሪያ ማምረቻ ኢንዱስትሪ በጎበኙበት ወቅት የዚህ የጦር መሳሪያ ፋብሪካው ምርት ማምረት ከዚህ በፊት በብዙ ተሞክሮ ያልተሳካም ነበር ብለውታል። 2014 ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል የጀመርነው። ዛሬ ኢትዮጵያ ክላሽ፣ ስናይፐር፣ ዲሽቃ፣ ታንክ፣ ሁሉም አይነት መድፎች በቂ የሆነ የማምረቻ አቅም በጣም ዘመናዊ በሰዓት በጣም ከፍተኛ ማምረት አቅም ያለው ፋብሪካ ገንብታለች። 2 ዓመት ባልሞላ ጊዜ ውስጥ ይህ አቅም ተገንብቶ በማየት ክብርና ደስታ ይሰማኛል። የተተኳሾችና የጦር መሳሪያዎችን አሁን ላይ ለራስ አቅም ከማምረትም ታልፎ ለሌሎች ማምረት ተጀምረዋል ያሉት ጠቅላይ ሚኒስትሩ ባለፉት ጥቂት ወራት ውስጥ ብቻ በጦር መሳሪያ ሽያጭ ከ30 ሚሊዮን የአሜሪካ ዶላር በላይ አገሪቱ ገቢ ማግኘቷንም በዚሁ ወቅት ባደረጉት ንግግር አስረድተዋልም። ልብስ፣ ጫማ ኢምፖርት እናደርግ ነበር። ጥይት ኢምፖርት እናደርግ ነበር። ክላሽ፣ ስናይፐር ኢምፖርት እናደርግ ነበር። አሁን በሀገር ደረጃ ብቻ ሳይሆን መከላከያ ልብሱን ያመርታል። ጫማ አምርቶ የሚያንሰውን ከሎካል ኢንዱስትሪዎች ይቀበላል። ጥይት በጣም በርካታ ሀገር ኮንትራት ኦልሬዲ ፈጽመናል። በዚህ 3 ወር ብቻ ከ30 ሚሊዮን ያላነሰ ዶላር ሽያጭ ሽጠናል። የፋብሪካውን ስራ መጀመር ከብሔራዊ ደህንነት ጥቅም ጋር አያይዘው ያነሱት ጠቅላይ ሚኒስትሩ ሌሎች የማምረቻ ዘርፎች ላይም ልተኮር እንደሚገባም አንስተዋል። የአገር መከላከያ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላም በዚሁ ወቅት ለሀገር ውስጥ መገናኛ ብዙሃን በሰጡት ማብራሪያ ጥይት ለመግዛትም ችግር ነው። ወዲያው ወጥተህ እንደ ከረሜላ አይደለም የምትገዛው፣ ፕሮሰስ አለው። የዛሬ ዓመት ይልሃል። አንተ የምትፈልገው አሁን ነው። አስቸጋሪ ሁኔታ ነው የነበረውና ቢያንስ በተተኳሽ ራሱን የማይችል አገር አይደለም የሚል ድምዳሜ ላይ ደረስንና አቅም እንድንገንባ ብለን የታየ ያለውን ኢንዱስትሪ አዳዲስ አቅሞች በመጨመር ዘመኑ የደረሰበት ዲጂታል ደረጃ በማድረግ ከባድ መሳሪያ፣ መካከለኛ መሳሪያና ለቀላል መሳሪያ የሚሆን ተተኳሽ አገር ውስጥ ለማምረት የሚያስችል አቅም ተገንብቶ ነው ስራ ጀምሯል። አሁን የገነባ ነው የኢንዱስትሪ አቅም ለራሳችን ኤክሰሲቭ ማርኬት አስበን ነው የሰራ ነው። የተለያዩ የብሔራዊ ደህንነት ስጋት ያለባት ኢትዮጵያ የብሔራዊ ደህንነቷን የምታስጠብቅበት የጦር መሳሪያን ማምረቷ አስፈላጊም የሚበረታታም ነው የሚሉት የፖለቲካና ዲፕሎማሲ ተንታኝ ዶክተር ዳር እስከ ዳር ታዬ በተለይም እንደ ኢትዮጵያ ላሉ ወደብ አልባና ትልቅ ሀገር ነገሩ ከአስፈላጊም በላይ ነው ሲሉ መልከታቸውን አስቀምጠዋል። ለምሳሌ የአውሮፓን ፖለቲካ በቅርቡ እየተከታተል ነው ያለ ነውና ትልቁ ቻሌንጃቸው እነሱ የሚፈልጉትን የጦር መሳሪያ እነሱ አለማምረታቸው ነው። በጀት ቢመድቡም የሚገዙት ከአሜሪካ ነው። ኢቨን ትላንት ማክሮን የተናገሩትን ንግግር ካዳመጥ የራሳችንን የጦር መሳሪያ ማምረት አለብን የሚል ምልከታ አለ። ዞሮ አንድ ሀገር ደህንነት ከማረጋገጥ አኳያ በሚሊትሪ ራሱን መቻል ይጠበቃል። ኢትዮጵያ ደግሞ ባለፉት ጦርነቶች ኢትዮ ኤርትራ ጦርነት እንድትለው ማዕቀብ ሁሉ ተጥሎብን ነበረ ጦር መሳሪያ እንዳናስገባ። ጦርነት ውስጥ መግባት ጥሩ ባይሆንም በጦርነት ውስጥ ከገባ በኋላ ግን የጦር መሳሪያ ማጣት አስቸጋሪ ነው። እሳቸውም እንዳሉት ጠቅላይ ሚኒስትሩ ኦፕሬሽን ላይ ጦር መሳሪያ የለህም ማለት ያው አለቀልህ ማለት ነውና ጥሩ ነገር ነው ብዬ አስባለሁ። ያለን አማራጭ የራሳችንን አቅም ማሳደግ ነው ብዬ ወስዳለሁ። ባደጉ ሀገራት በርካታ የሰው ኃይል የሚሰማራበት የጦር መሳሪያ ፋብሪካዎች ያሏቸው የኢኮኖሚ ፋይዳቸውም በተለይም የውጭ ንግድን ከማበረታታት አኳያ ጉልህም ነው የሚሉት ባለሙያው የገዢ ሀገራት የዜጎቻቸውን ሰብአዊ መብት ለመግፈፍ እንዳይጠቀሙበት ብቻ ከመጠንቀቅ ውጭ የጦር መሳሪያን በማምረትና በመሸጥ ሊመጣ የሚችል ዲፕሎማሲያዊ ጫናም አይኖርም ነው ያሉት። ኢትዮጵያ መሰል የጦር መሳሪያ ማምረቻ ፋብሪካን እውን ማድረጓን ባስተዋወቀችበት በአሁኑ ወቅት ከጎረቤቷ ኤርትራ ጋር ዲፕሎማሲያዊ ግንኙነት እጅግ በሻከረበት ወቅት መሆኑም ልብ ይለዋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። የፖለቲካ ፓርቲዎቹ እናት ኢህአፓ፣ መኢአድና አማራ ጊዮናዊ ንቅናቄ ኦነግና ኦፌኮ ከሳምንታት በፊት በኦሮሚያ ክልል የጋራ ሽግግር መንግስት እንዲመሰረት ከተለያዩ አካላት አደራ መቀበላቸውን በሚመለከት ያራመዱትን አቋም ተቃወሙ። አራቱ የፖለቲካ ድርጅቶች ዛሬ በጋራ ባወጡት መግለጫ የሽግግር መንግስት በተናጠል በክልል ደረጃ ሊመሰረት አይችልም ብለዋል። የሁለቱን
ፓርቲዎች አቋም ክልሎችን ከክልሎች የሚያጋጭና ለኢትዮጵያ አደጋ የሚያስከትል ነው ያሉት አራቱ የፖለቲካ ድርጅቶች ሁኔታው እሳት ላይ ቤንዚን እንደ ማርከፍከፍ የሚቆጠር ነው ሲሉ ነቅፈዋል። አራቱ የፖለቲካ ድርጅቶች የታሰበው የሽግግር መንግስት ጥያቄ ችግሮችን የሚያባብስ እንጂ መፍትሄ የሚያመጣ እንዳልሆነም በመግለጫቸው ጠቅሰዋል። ሰሎሞን ሙጬ ከአዲስ አበባ ቀጣዩን ዘገባ ያቀርብልናል። የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግረስ አዲስ አበባ ውስጥ ከተለያዩ የኦሮሚያ ክልል ሁኔታ ይመለከተናል ካሉ ተወካዮች ጋር ከተወያዩ በኋላ አወጡት በተባለው መግለጫ በክልሉ የሽግግር መንግስት ይመስረት የሚለውን ጨምሮ ተወያዮቹ የይገባኛል ጥያቄ ያነሱባቸው የኢትዮጵያ ክፍሎች ጭምር ስለመኖራቸው መረጃዎች እንዳላቸው መኢአድ፣ እናት፣ ኢህአፓና አማራ ጊዮናዊ ንቅናቄ ጠቅሰዋል። የኦሮሚያ ክልል ጉዳይ ሌሎች ሀገር አቀፍ የፖለቲካ ፓርቲዎችን የሚመለከት መሆኑን የጠቀሱት አራቱ የፖለቲካ ድርጅቶች ይህንን አቋም ነቅፈው ተችተውታል። አካሄዱንም ፍትህ አልባ ይህ ህገ መንግስታዊ ነው ብለውታል። የኢህአፓ ተቀዳሚ ምክትል ሊቀመንበር ሃይማኖት አብርሃም ይህንን የሁለቱን ፓርቲዎች አቋም ሀገር የሚያጠፋ ነው ብለውታል። በዚህ ሰዓት በጣም ተቀራርበህ በጋራ የምትሰራበትና ሀገርን ለማዳን የምትረባረብበት ታሪካዊ ኃላፊነትም ግዴታህንም የምትወጣበት ሰዓት ነው እና በክልል ደረጃ የሽግግር መንግስት መጠየቅ እንደዚህ አይነት ነገርም የለም። ኦሮሚያ ሀገር አይደለም፣ ክልል ነው። ሆኖም ማያውቅም ባለም ታሪክ ሽግግር መንግስት እንኳን ከሆነ ሊሆን የሚችለው በሀገር አቀፍ ደረጃ ነው ሊሆን የሚችለው እንደ ኢትዮጵያ እንጂ አማራ ለብቻው ሽግግር፣ ኦሮሚያ ለብቻው እንደዚህ የሚባል ነገር የለም። ሌላው የተነሱት የይገባኛል ጥያቄዎች ሀገሪቱን ወደ ግጭት ሊያመሩ እንደሚችሉ ማሳየት ነው የሞከርነው። አዲስ አበባን የአንድ ክልል አድርጎ ማሰብና መጠየቅ ከቀን ቅዠት ተለይቶ አይታይም ያሉት እናት፣ መኢአድ፣ ኢህአፓና አማራ ጊዮናዊ ንቅናቄ ሌሎች አካባቢዎችንም ወደ ኦሮሚያ ክልል ለማጠቃለል መሻት በክልሎች ላይ ወረራ ከመፈጸም ተለይቶ የማይታይ ነው ብለዋል። የእናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴ አያሌው እነዚህ የይገባኛል ጥያቄዎች ከምን ሊመነጩ ይችላሉ የሚለው ግራ ያጋባል በማለት የክልል ዳር ድንበር የሚል አገላለጽም አደገኛ መሆኑን ተናግረዋል። ኦሮሚያ ክልል ጉዳይን በተመለከተ የእነኚህ ሁለቱ ፓርቲዎች ጉዳይ ብቻ አይደለም። ሀገር አቀፍ ፖለቲካ ፓርቲዎች በሁሉም የኢትዮጵያ ክልል ኦፕሬት የምናደርግና የሁሉም የኢትዮጵያ ክልል ሰላም፣ ደህንነት ሁኔታ ማንኛውም ጉዳይ የሚመለከትን ፖለቲካ ፓርቲዎች አለ። ሁሉንም ፖለቲካ ፓርቲዎች ያቀፈ መሆን ነበረበት የሚል አንደኛው ኢሹዋችን ነው። በሞኖፖሊ የሁለቱ ፖለቲካ ፓርቲዎች ጉዳይ አይደለም። ይህ ጉዳይ የእናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴ አያሌው ይህ ሁኔታ የሀገርንም የክልሉንም ችግር ይፈታል ብለን አናምንም ሲሉም ጠቅሰዋል። ፖለቲካ ፓርቲዎች፣ ሀገር ሽማግሌዎች እና የሃይማኖት አባቶች እዛ ጋር ያቀረቡት የሽግግር መንግስት ምስረታ ብሎ የሚለው ነገር የሀገሪቱን አጠቃላይ እንትን ያደርገውና ያሳንሰውና በክልል ደረጃ እዛ ጋር የሚያደርገው እዛ ጋር በኦሮሚያ ክልል ሊደረግ የሚታሰበው የሽግግር መንግስት ሀሳብ የሀገርን ችግር የሚፈታ አይደለም፣ የክልሉን ችግር የሚፈታ አይደለም። የክልሉ ችግር በአጠቃላይ የሀገሪቱ አጠቃላይ ችግር አንድ አካል ነው እንጂ በራሱ ላይ የቆመ ችግር አይደለም ብለን ነው የምናስበው። በሰናት የሚደረግ የሽግግር መንግስት ጥያቄ አግባብነት የለውም። አራቱ ተቃዋሚ የፖለቲካ ድርጅቶች በጋራ ባወጡት መግለጫ የሁለቱ ፓርቲዎች አቋም ኢትዮጵያን ለበርካታ አስርት ዓመታት ወደ ኋላ የሚመልሳት ስለሆነ ይልቁንም ተረባርበን ሀገርን ወደ ማሳደግና ከችግር ወደ ማውጣት ልናተኩር ይገባል ይላል። ኦነግና ኦፌኮ ከሳምንት በፊት አዲስ አበባ ውስጥ ከኦሮሞ ማህበረሰብ ተወካዮች ጋር ከተወያዩ በኋላ ወጣ የተባለው አቋም በክልሉ ላለው ግጭት ዘላቂ መፍትሄ የሚያበጅ አቅጣጫ ነው ስለመባሉ ተዘግበዋል።